ልዕልቷ የኔ ውድ እንኳን ደስ አለሽ። ሁላችሁም ኮመንት ላይ ማለት ነው ሩታዬ የኔ ንግስት እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ ብላችሁ ጻፉ ማለት ነው። እንዲህ ደስ ብሎሽ ስስቂ ፍልቅልቅ ስትይ ደስተኛ ሆነሽ ስታይ እኛ በጣም ደስ ይለናል ማለት ነው። የኔ ንግስት ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ የሩታዬ ፋሚሊዎች ላይክ ሳታደርጉ በፍጹም እንዳትወጡ። በተለይ ዛሬ የሩታዬን ደስታ ያስደሰታችሁ ሰዎች ማለት ነው ሩታዬ እንኳን ደስ አለሽ ማለት ነው። በዚህ ስትረስ ውስጥ ሆና በዚህ ችግር ውስጥ ሆና ደስታ ይሄን በማድረጉ የምሬን ነው ይለያል ማለት ነው። ደስታ ትለያለክ የሰው ጥግ ማለት ነው። እንግዲህ 300K ከገባች ቆይቷል። በእርግጥ እኛ ራሱ እንኳን ደስ አለሽ ካልናት በጣም ቆየና 4 ቀን 5 ቀን ይሆናል። ግን ያው እሷ ካለችበት ነገር አንጻር አላከበረችም ነበረ። በመጠኑ ቤት ውስጥ እንግዲህ እንደዛ ፏ ድምቅ ብለው አስደስተዋታል ማለት ነው። ደስታ ጓደኞቹ ተሰብስበው እንዳየነው በጣም ነው ደስ የሚለው። ሩታም መጨረሻ የሌለ ነው። እንግዲህ ቪዲዮውን ካያችሁት በጣም ነው ደስ ያላት። በጣም ነው እንዳያችሁት ፍልቅልቅልቅልቅ ብላ ደስተኛ የሆነችው ማለት ነው። ያንቺ ደስታ ሁሌም ያስደስተናል። እንግዲህ አብርሽ ኑሮ ደግሞ ከአብርሽ ጋር ብታከብሩት የበለጠ ደስ ይለን ነበረ። ግን ያው በመጠኑም ቢሆን ደስታ ካለችበት ስትረስ እንድትወጣ ነው። አሁን እንትና ይሄኔ እሱ በሌለበት ከሱ ጋር እንዲሆነች ምናምን ብላችሁ ልትቀባጥሩ ትችላለች። እሱ ጀስት ካለችበት ስትረስ እንድትወጣ ያደረገው ነገር ነው። እንግዲህ የምትወዱት ሰው ለዛ ሰው ቦታ ያላችሁ ከሆነ የሆነ ነገር ውስጥ ሲገባ ከዛ ነገር ውስጥ ትንሽ እንኳን ሀሳቡ እንዲረሳ የምታረጉበት መንገድ ትፈልጋላችሁ። ደስታም ይሄንን ነው ያረገው ብዬ ነው የማስበው ማለት ነው። ከዚህ በላይ ደግሞ ገና እስከ 300K 400K 500K 1 ሚሊዮን ገብተሽ ደግሞ የምናይሽ ይሆናል ማለት ነው። የምር ኦዲየንሶቿንም በጣም እያመሰገነች ነበረ። እውነት ለመናገር አዎ ኦዲየንሶች ናቸው አንድ ነገር የሆነ ቦታ እንድደርሱ የሚያረጓችሁ እናንተ ቪዲዮ ስለሰራችሁ ሳይሆን ኦዲየንስ እናንተ ወዶና ፈቅዶ ሲከታተላችሁ ወዷችሁ ላይክ ሲያረጋችሁ ነውና ለዚህ የበቃችሁ በኦዲየንስ መሆኑ ኦዲየንስንም በጣም እያመሰገነች ነበር። የኔ ልዩ ሩታዬ የኔ አስታዋይ የኔ የዋህ የምር የምትለይ ሰው ናት። እንግዲህ ብዙ አጠገቧ ያሉ ሰዎች ስለሷ ጥሩነት እያወሩ ነው የምናየው ማለት ነው። ከዚህ በላይ ደግሞ ከአብርሽ ጋር አብረው ሆነው እኛ የምንፈልገው ይሄና ይሄ ብቻ ነው። ከአብርሽ ጋር ደስተኛ ሆነው ልዑሌ ልጃቸውን በደስታ በአባትም በእናትም ደስታ ሆኖ በሁለታቸውም እቅፍ ውስጥ ሆኖ እንዲያድግ ብቻ ነው እኛ የምንፈልገው ማለት ነው። እንግዲህ ይሄን ቀንም ደግሞ ቅርብ ይሆናል። ያቺ ብዙዬ ተብዬ ማለት ነው። እቺ ብዙዬ ተብዬ ቀደም ቪዲዮ አልሰራሁም፣ ቪዲዮ ተለቆ ነበር። ብዙዬ ቤት እንግዲህ እንዳያችሁት ሩታ ላይ በጣም እየተፍጨረጨረች ነበር። በጣም የምር በጣም የሌለ እኔ በዚህ ልክ ሩታ ምን እንዳስጠመዳት እኔ አላቅም። በዚህ ልክ ማለት ነው የምትቀባጥረው ቂጥቂጧን የነገረቻት። በነገራችን ላይ ሩታ አንቺ የምታወሪው ሌላ ተግባርሽ ሌላ ነው እያለቻት ነው። እውነት ነው ብዙዬ የምታወራው ሌላ ነው ተግባሯ ሌላ ነው። እኔ ችግር የለብኝም ትላለች እንጂ እሷ እኮ አሁን እንትና አብርሽ የት ነው ያለው? እስኪ ንገሩኝ። አብርሽ የት ነው ያለው? ከሄርሜላ ጋር ወንድሟ ማስታመም ካለባት ከሄርሜላ ጋር ነው መላክ ያለባት ወይስ ወንድሜ እንዲድን ከዛ በኋላ የራሱ ውሳኔ ይወስናል በትክክለኛ መንገድ ላይ ሲሆን ራሱ ይወስናል ብላ ራሷና ወንድሟን ማሳከም ያለባት? አያችሁ ተግባራዋና ስራዋ የተለያየ። ዝም ብላችሁ አታጨብጭቡ። የተለያየ ነው። ከሄርሜላ ጋር መላክ አልነበረባትም። ስለዚህ ምንድነው እሷ የምትፈልገው? ከሄርሜላ ጋር እንዲሆን ነው የምትፈልገው። በግልጽ እኔ ከሄርሜላ ጋር እንዲሆን ነው የምፈልገው ስላላለች አይደለም። ተግባሯ ድርጊቷ ያስታውቃል። አለቀ። ይሄ ነገሯ ያስታውቃል። እንዴ እሷ አብርሽ ከብዙዬ ከሆነ ሄርሜላ ከስሯ አጠፋም። ይሄ ምን የሚሉት ነው? እና
እሷ እውነተኛ የምር ማለት ነው ቤተሰብ የምር እሷ ወንድሟ ደህና ሆኖ ትክክለኛ የራሱ ውሳኔ እንዲወስን አሁን እውነትም እንደሚባለው የድሮውን ማያስታውስ ከሆነ አሁን ከሄርሜላ ጋር አብራ መተው ነበረባት። ለእናንተ ነው ጥያቄ። መተው ነበረባት አልነበረባትም? ስለዚህ እሷ ዝም ብላ ነው። ድርጊቷ ሌላ ነው፣ ስራዋ ሌላ ነው። ይሄ ደግሞ መቼም ቢሆን ማለት ነው ፋሚሊ መቼም ቢሆን ማይሳካላት ነገር ነው። መቼም ቢሆን አይሳካላትም ብዙዬ ማለት ነው። ይሄ ነገር አይሳካላትም። አብርሽና ሩታ መቼም ቢሆን አይለያዩም። መቼም አይሳካለትም። ግን እሷ ሩታ ውስጥ ላይ ቂም ነው እያሳደረች ያለችው። ነገ አብረው ሲሆኑ እሷ የሚያስጠላ በቃ ስታያቸው ሁላ ውስጧ የሚጸጽታት ነገር ነው እያደረገች ያለችው እንጂ ቢያንስ መሀላቸው ላይ ትዳር አንቺ ወንድሜ የሆነ ነገር ቢሆን አንቺ ምንም አይጎልብሽም፣ አንቺ የራስሽ ህይወት ትጀምሪያለሽ እንዴ? የልጁ አባት እኮ ነው። የልጁ አባት ምንስ ቢሆን ሩታ ይሄ ብዙ መንገዶች አልፈው ነው የመጡት። አብርሽ የሆነ ነገር ቢሆን ሩታ አትጎዳም? አንቺ ብቻ ነሽ የምትጎጂው እንዴ? አንዳንዴ የምር ህይወት ይቀጥላል። ህይወት ቢቀጥልም እኮ ሀቢብቲ ባል ማለት እኮ ከምንም በላይ ነው። ከምንም በላይ ቢአዎ ያጎልብናል። አንቺ ብትጀምርም ሌላ ህይወት ብትጀምርም ህይወት ቢቀጥልም ማለት ነው። ግን ሀዘኑ ከባድ ነው። የባል ሀዘን በጣም ከባድ ነው። ገብቶሻል? የሰው ልጅ እኮ ከቤተሰብሽ ጋር ማትሆኚውን ነው ከባልሽ ጋር የምትሆኚው። ስለዚህ ባልሽ ማለት የአንቺ አንድ አካል ማለት ነው። ባልሽ ማለት አንቺ አንድ አካል ከጎንሽ ከራስሽ ላይ አንቺ አንድ አካል ማጣት አይጎዳሽም? አትጎጂም? እንደዛ አስቢ ብዙዬ። አንቺ እኛን ላይ ነው የሚያጎለው ምናምን አትበይ። ይሄ በጣም ከባድ ንግግር ነው በነገራችን ላይ። ለማንኛውም ለዛሬ ይሄን አክል ካልኩ ይበቃኛል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ